አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በደህና መጣችሁ ብያለሁ ማለት ነው። ዛሬ ቃላት ምስረታ አማርኛ በእንግሊዝኛ ቃላት ምስረታ ነው የምንማረው ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ትምህርቱን ጀምሩት ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ በግልም ሆነ በግሩፕ ትምህርት እንሰጣለን ማለት ነው። እዚህ ስር ባለው ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። እንዲሁም ቅዳሜና እሁድ በቴሌግራም ብቻ ለምትመጡ ቅዳሜና እሁድ ትምህርት ስለምጀምር በቅርቡ በነፃ ማለት ነው ከምሽቱ 4 ሰዓት እስከ 5 ሰዓት ማለት ነው። በዚህ ቁጥር ሀይ በሉኝ። ቀጥታ ወደ ትምህርቱ ምገባ ይሆናል። እናንተ እስከ መጨረሻው ድረስ ተከታተሉኝ ማለት ነው። እሺ መጀመሪያ እዚህ አማርኛውን አንብበው። ሰው ለሚለው ኤስኢ፣ ለሚለው ኤስኢ፣ ለሚለው ዳብሊው። ስለዚህ ሰው ብሎ ሲጻፍ ኤስኢ ዳብሊው። የመጀመሪያ ፊደል ስለሆነች አናባቢ ያላት፣ ደግሞ አናባቢ አይኖራት ምክንያቱም ስድስተኛ ፊደል ናት። ቀጣይ መንገድ ብለን ስናነብ ደግሞ መ ለሚለው ኤምኢ ነው የሚሆነው። ን ለሚለው ኤን፣ ገ ለሚለው ደግሞ ጂ ነው፣ ጂኢ ይሆናል። ኤምኢ ኤን ጂኢ መንገ። ድ ለሚለው ደግሞ ዲ ይሆናል ማለት ነው፣ ዲ ይሆናል። ስለዚህ መንገድ ብለን ስንጽፍ መ ኤምኢ፣ ን ኤን፣ ገ ጂኢ፣ ድ ዲ። ስለዚህ መንገድ በዚህ መልኩ ይጻፋል ማለት ነው። ቀጣይ ገመድ ብለን ስንጻፈውም ለገጉ ጂ ነው የሚሆነው፣ ጂ እንዳይመስላችሁ ጂ ነው የሚሆነው፣ ጂኢ ይሆናል። መ ለሚለው ደግሞ ኤምኢ፣ ድ ለሚለው ደግሞ ዲ ይሆናል ማለት ነው። ስለዚህ ገመድ ብለን ስንጽፍ ጂኢ ኤምኢ ዲ። ከዚህ ሁለቱም አናባቢ ለጂም ኢ ያለው ለኤምም ኢ ያለው፣ ይሄን ያመለክተው የመጀመሪያ ፊደል መሆናቸው ነው። ለመጀመሪያ ፊደል ከጠጋቸው ኢ ነው መኖር ያለበት ማለት ነው። ቀጣይ ካሮት ብለን ስንጽፍ ለካ ኬኤ ነው። ለሮ ደግሞ አርኦ ነው። ሮ ለሚለው ደግሞ አርኦ ነው። ት ለሚለው ደግሞ ቲ ነው ማለት ነው። ስለዚህ ካሮት ብለን ስንጽፍ ኬኤ አርኦ ቲ፣ ካሮት በዚህ መልኩ ይጻፋል ማለት ነው። ቀጣይ ወደዚህኛው ስንመጣ ቢላዋ ይላል። ቢላዋ ለቢ ለምትለው ቢአይ ነው፣ ቢ ሶስተኛ ፊደል ስለሆነች። ላ ለሚለው ደግሞ ኤልኤ፣ ዋ ለሚለው ደግሞ ደብሊው ኤ። ስለዚህ ቢላዋ ብሎ ሲጻፍ ቢአይ ኤልኤ ደብሊው ኤ፣ ቢላዋ በዚህ መልኩ ይጻፋል። ለላም ለዋም ከጥጋቸው ኤኤ ነው የሆነች። ይሄ ደግሞ የሚያመለክተው ለአራተኛ ፊደል አናባቢው ኤ እንደሆነ ነው። እሺ እዚህ ጋር ሰላም ብለን ስንጽፍ ደግሞ ሰ ለሰ ኤስ ነው፣ ሰ ኤስኢ ነው። ላ ደግሞ ኤልኤ ነው፣ ኤልኤም ደግሞ ኤም ነው። ስለዚህ ሰላም ብለን ስንጽፍ ኤስኢ ኤልኤ ኤም ይሆናል ማለት ነው። ሰላም እንደዚህ ተብሎ ይጻፋል። ቀጣይ መች ብለን ስንጽፍ ደግሞ መ ለሚለው ኤምኢ ነው፣ ች ለሚለው ደግሞ ሲኤች። ለቸቹ ሲና ኤች ነው የምንጠቀመው ያለ አናባቢ ማለት ነው። ስድስተኛ ፊደል ስለሆነ ነው ሲኤች ብቻ ሆኖ የቆመው እንጂ ቸ ቢሆን ሲኤችኢ፣ ቹ ቢሆን ሲኤችዩ እያለ ነው የሚሄደው። ያው ግራ እንዳይገባችሁ ቸ ቢሆን ሲኤችኢ ይሆናል። ቹ ቢሆን ሲኤችዩ እያለ ሲኤችአይ እያለ ይሄዳል። ይሄ ስድስተኛ ፊደል ስለሆነ ሲኤች ላይ ያቆማል ማለት ነው። ስለዚህ መቼ ሲጻፍ ኤምኢ ሲኤች ማለት ነው። ቀጣይ የት ይላል። የት ብለን ስንጽፍ ደግሞ የ ለሚለው
ዋይ ኢ ነው የሚለው ዋይ ኢ ይሆናል። ት ለሚለው ደግሞ ቲ ብቻዋን ስድስተኛ ፊደል ስለሆነች አናባቢ አይኖራትም። ስለዚህ ዋይ የት የሚለው ሲጻፍ ዋይ ኢ ቲ ይሆናል ማለት ነው። ስለዚህ ውድ የጥናት አካዳሚ ተከታታዮች የዛሬው ትምህርት ይህንን ይመስል ነበረ። ቻናሉን ሰብስክራይብ አድርጉት፣ እኔ በየቀኑ ቪዲዮ ስለምለቅላችሁ ማለት ነው። እንዲሁም ልዩ እገዛ ክትትል ጋር መማር የምትፈልጉ ደግሞ ቁጥሩ ጋር ባስቀመጥኩላችሁ ቅድም ማለት ነው ሀይ በሉን። ኢሞ፣ ዋትስአፕ፣ ቴሌግራም የምናስተምር ይሆናል በብቃት ማለት ነው። በቀጣይ እስክንገናኝ ድረስ ሰላም።